ኢትዮጵያ ለዓለም ስልጣኔ መሰረት ነች። አዎ መሰረት ነች። አብነት ትምህርት ቤት ላይ የአብነት ተማሪዎች ይለምናሉ። የሚለምኑት ለምንድን ነው? የአብነት ትምህርት ተምረው ነገስታት የሆኑ ኢትዮጵያውያን ዝቅ ሲሉ እንጂ አምባገነን ሲሆኑ አለ። እውቀት ሃይማኖት የለውም። እውቀት ብሔር የለውም። እውቀት ለሰው ልጅ የተሰጠ ነገር ነው። እነዚህ ስልጣኔዎች ለዓለም ስልጣኔ መሰረት ሆነዋል ስንል እንዴት አሁን ምዕራቡ ዓለም የሚጠቀምባቸው እያንዳንዱ የሕክምና እውቀቶች ከኛ አባቶች የሄዱ ናቸው። መሰልጠን ማለት የትናንትናው ማንነትን መጣል ማለት አይደለም። እንግዲህ የመጀመሪያዋ መንግስት የነበራት ሀገር ኢትዮጵያ ነች ብለናል። እንግዲህ መንግስት የምትመሰረተው ህዝብ ሲኖር ነው። ከህዝብም ደግሞ የተደራጀ ስርዓት ያለው ህዝብ ሲኖር ነው። የተደራጀ የአስተዳደር ስርዓት ያለው ህዝብ ሲኖር ነው እና ኢትዮጵያ ለዓለም ስልጣኔ መሰረት ነች። አዎ መሰረት ነች። እኔ በግሌ ማምነው ምንድነው መሰለህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዓለም ስልጣኔ መሰረት ነች ብዬ አምናለሁ። ምክንያቱም አብዛኞቹ ጥበቦችና እውቀቶች የመነጩት ከቤተክርስቲያኗ ሊቃውንት ነው፣ ወይም ደግሞ ከቤተክርስቲያኗ የትምህርት ስርዓት ውስጥ ነው እነዛ እውቀቶች ጎልብተው የወጡት። እነዛ ሊቃውንቶች የኢትዮጵያ ልጆች ናቸው፣ የኢትዮጵያ ልጆች ናቸው። የአፍሪካ ልጆች ናቸው፣ የአፍሪካ ልጆች ናቸው። ይህን ስንል ግን በመሰረታዊ የሆነ ሁሉም ኢትዮጵያዊ ደግሞ ሊረዳው የሚገባ ነገር አለ። እውቀት ሃይማኖት የለውም። እውቀት ብሔር የለውም። እውቀት ለሰው ልጅ የተሰጠ ነገር ነው። ስለዚህ ልንከፋፍለው አይገባም። እውቀትን የኦርቶዶክስ እውቀት፣ የሙስሊም እውቀት፣ የፕሮቴስታንት እውቀት፣ የአማራ እውቀት፣ የትግሬ እውቀት፣ የብሩንዲያዊ ወይ የካሜሮናዊ እውቀት፣ የኢትዮጵያ እውቀት ብለን ዲፋይን ልናደርገው አንችልም። እውቀት ለሰው ልጅ የተሰጠ ነገር ነው። ያንን የተሰጠንን ነገር አጎልብቶ መጠቀም ግን እንደ እያንዳንዳችን አቅም ይወሰናል ማለት ነው። ስለዚህ የተሰጣቸውን አቅም አጎልብተው ተፈጥሮን ተረድተው ከእግዚአብሔር ጋር መልካም ግንኙነትን ፈጥረው እውቀት አጎልብተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ጥንት ከነበረው ነገር አኳያ አንጻር ስንመለከተው ማለት ነው። በሀገር ደረጃ ስንመለከተው ደግሞ ከቤተክርስቲያኗ ውጭ ባሉ ደግሞ ሌሎችም ባህሎች፣ ሌሎችም ተቋማት ውስጥ እንደዚሁ የፈለቁ እውቀቶች አሉ ማለት ነው። ስለዚህ ቅድም እንዳልኩ ኢትዮጵያዊነት የጋራ ንቃተ ህሊና ነው ብያለሁኝ። እንደ ሀገር ስናየው ሁሉም አካላት፣ ሁሉም ባህሎች ያጎለበቱት የጋራ የሆነ ኢትዮጵያዊ ልንለው የምንችለውና እውቀትና ስልጣኔ ደግሞ አለ። በዛ ውስጥ የአንበሳውን ድርሻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትወስዳለች። እነዚህ ስልጣኔዎች ለዓለም ስልጣኔ መሰረት ሆነዋል ስንል እንዴት የሚለው ጥያቄ ከዛ ጋር ተያይዞ መምጣቱ አይቀርምና ምሳሌዎችን ማንሳት እንችላለን። ማንሳት ከምንችላቸው በርካታ ነገሮች መካከል ሁለት ነገሮችን ማንሳት እንችላለን። ስነ ህንፃውንና የስነ ህዋን ማንሳት እንችላለን። ስነ ህክምናውን ማንሳት እንችላለን። ኪነ ጥበቡን ማንሳት እንችላለን። በጣም ዘርፈ ብዙ ነገሮችን ማንሳት እንችላለን። ከስነ ህንፃ ግንባታ ጋር በተያያዘ ለምሳሌ እነ ላሊበላ፣ እነ ይምርሃነ ክርስቶስም ሌሎችም ውቅር አብያተ ክርስቲያናት የተሰሩበትን መንገድ ስናየው አሁን ዓለም ያልደረሰባቸውን እጹብ ድንቅ የሆኑ ነገሮችን እናያለን። እነ ላሊበላ እንዴት ተሰሩ? እንግዲህ ማዕድናትን በመጠቀም ለምሳሌ አንድ እብነ አድማስ የሚባል ማዕድን አለ። ሊቃውንቱ ሲናገሩ ምን ይላሉ? እብነ አድማስ በሚባለው ድንጋይ አለትን መቁረጥ ማለት በቢላዋ ቅቤን መቁረጥ ማለት ነው ይላሉ። ሃርድነሱ ከፍተኛ ስለሆነ ያ ማዕድን እሱን ተጠቅመው እንግዲህ የስነ ህንፃ ግንባታዎችን ይገነቡ ነበረ። ይሄ እንግዲህ የማዕድን እውቀትን ይፈልጋል። የስነ ማዕድን እውቀትን ይፈልጋል። ዝም ብሎም የመጣ ነገር አይደለም። ጥናት አለው፣ ምርምር አለው፣ ኤክስፐሪመንት አለው። አፕላይድ ወደ ሆነው ነገር ወስደው ነው እንግዲህ ያንን ግንባታ የገነቡበት። ሌሎችም ምሳሌዎች እናንሳ። ናብሌስ የሚባል ማዕድን አለ። ናብሌስ የሚባለው ማዕድን በላሊበላ ቅዱስ ላሊበላ፣ ንጉስ ላሊበላ አብያተ ክርስቲያናቶቹ ተጠቅሞበታል። እንዴት ነው የተጠቀመበት? ናብሌስ የሚባለው ማዕድን ድምፅን የማመቅና ድምፅን መልሶ የነጸብራቁን የመስጠት ነገር አለው። ስለዚህ በላሊበላ ውስጥ በተለያዩ አንግሎች ላይ እነዛን ድንጋዮች፣ እነዛን ማዕድናቶች በማስቀመጥ ድምፅን አጉልቶ የማውጣት ክህሎት እንደነበራቸው ይነገራል። ለምሳሌ ብርቄ የሚባል ማዕድን የከበረ ማዕድን ነበር። ይምርሃነ ክርስቶስ ውስጥም ነበረ። እሱ ደግሞ ምን አይነት ባህሪ ያለው? ብርሃንን ያምቅና መልሶ ብርሃን የመልቀቅ ኃይል ነበረው። ስለዚህ እሱን ተጠቅሞ እነዛ ማዕድናቶች ከተው ብርሃን የመፍጠር ዋሻዎች ውስጥ እነዛ ህንፃዎች ውስጥ ብርሃንን ይፈጥሩ ነበረ፣ ብርሃን ያንጸባርቁ ነበረ። ይሄን የመሳሰሉ ስልጣኔዎች ነበሩ። እንግዲህ ብርሃን አምፖል መቼ ነው የተፈጠረው? ምዕራቡ ዓለም ላይ የምንለውን እንግዲህ የምናውቀው የተመርነው ነገር ነው። ስለዚህ በዛ ገና ጥንት ከክርስቶስ ልደት በፊትም ከክርስቶስ ልደት በኋላም ከ3000 ከ4000 ዓመት በፊት የኛ አባቶች
የከበሩ ማዕድናትን ተጠቅመው ብርሃንን መፍጠር ችለው ነበር። ስለ ብርሃን ካነሳን ሌላ አንድ መረጃ አለ። ተጨማሪ ሪሰርች ጥናት የሚፈልግ መረጃ ቢሆንም ግን ጠቃሚ ነው ብዬ አስባለሁ። አባቶቻችን ብርሃንን ይፈጥሩ ነበር ማለት ምንድነው? እንደ አፈ ታሪክ የምንሰማው ነገር አለ። እገሌ የሚባል ገዳም ውስጥ እገሌ የሚባሉ አባት እጃቸውን ያበሩ ነበር፣ ጣታቸውን እያበሩ ይጸልዩ ነበር የሚባሉ ታሪኮችን እንሰማለን። ይሄ ታሪኮች አይደለም፣ አፈ ታሪኮች አይደለም፣ እውነትን ነው። መጽሐፈ ብርሃን የሚባል ጥንታዊ መጽሐፍ አለ። እዛ ላይ በስነስርዓት የተቀመጠ ነገር ነው። ይህንን ነው እንግዲህ አሁን ሃሪ ፖተር የሚል ፊልም ስታይ እዛ ላይ ይህን ነገር ታየዋለህ። በጣም ብዙ የሆሊውድ ፊልሞች ላይ የማጂክ የሚሏቸው ፊልሞች ላይ ወይ ሳይንስ ፊክሽን ፊልሞቻቸው ላይ እንደዚህ አይነት ነገሮችን ሲጠቀሙ ታያለህ። ሌላ ለምሳሌ አሁን ክሎኪንግ ዲቫይስ የሚባለውን ነገር እናንሳ። ክሎኪንግ ዲቫይስ ማለት አንድን ኦብጀክት መሰወር ማለት ነው። ኢንቪዚቢሊቲ የሚባለው ነገር ማለት ነው። ይሄ እውቀት ጥንት አባቶቻችን ጋር እንደነበረ ይታወቃል፣ ይነገራል። ጥበቡን በስነስርዓት ሰፍሯል። በአንድ መንገድ ብቻ ሳይሆን በተለያዩ መንገዶች ማዕድናትን በመጠቀም እጽዋትን በመጠቀም ቁሶችን፣ ዋሻዎችን፣ ከተሞችን አባቶቻችን ይሰውሩ ነበር። ይሄ እጽዋትን ብቻ ሳይሆን የከበሩ ማዕድናትንም በመጠቀም የሚሰሩት ጥንታዊ የአባቶቻችን ቴክኖሎጂ ነው። ይህን ቴክኖሎጂ እንደ አፈ ታሪክ ወሰዱትና ፊልም ሰሩበት። የተለያዩ ፊልሞችን ሰሩ። ማርቨል የሚባለው የፊልም ተቋም በጣም ብዙ ፊልሞችን ሰርቷል። ከሃሪ ፖተር ባሻገር መመልከት ከፈለጉ ኤጀንትስ ኦፍ ሺልድ የሚል ፊልም፣ በጣም ብዙ ፊልሞቻቸው ላይ ብቻ ብላክ ፓንተር የመሳሰሉ ፊልሞች ላይ ይህን የመሰውር ልብስ አለ። ልብሱን ስትለብስ ትሰወራለህ። መኪኖቻቸው ይሰወራሉ፣ ፕሌኖቻቸው ይሰወራሉ። ፊልም ከሰሩ በኋላ በተግባር ደግሞ ሰርተውታል። ጃፓን ለወታደሮቿ ልብስ ሰርታለች፣ የሚሰውር ልብስ ማለት ነው። አሜሪካን፣ እንግሊዝ፣ ጀርመን፣ ሩሲያ ታንክ ሰርተዋል፣ አውሮፕላን ሰርተዋል፣ ጀት ሰርተዋል፣ የሚሰወር ማለት ነው። አሁን በተግባር እንግዲህ 21ኛው መቶ ክፍለ ዘመን ላይ ደረስንበት የምንለው ትልቁ የቴክኖሎጂካል አድቫንስመንት ነው ክሎኪንግ ዲቫይስ። ከ3000 ዓመት በፊት እኛ አባቶች ልክ እንደዛ ገዳማትን፣ ፒራሚዶች ገንብተው ሰውረዋል። አሁን እነዚህ ቤት ሰሩት ስትለው እነዚህም አሁን ዘመናዊ ሳይንስ ላይ ክሪስታሎችን በመጠቀም ነው የሚሰሩት። ሌላ የተለየ ተአምር ፈጥረው አይደለም። ስለዚህ ለዚህ ስልጣኔ መነሻ ነበረን? አዎ መነሻ ነበረ። ምክንያቱም ከ3 እና ከ4 ዓመት በፊት እነዚህን እውቀቶች ተግብረናቸው ስለነበረ። በሕክምናውም ስትሄድ አሁን ምዕራቡ ዓለም የሚጠቀምባቸው እያንዳንዱ የሕክምና እውቀቶች ከኛ አባቶች የሄዱ ናቸው። መረጃችሁ ምንድነው? ጥንታዊ የሆኑት የሕክምና መጽሐፍቶቻችን እንዳለ በምዕራቡ ዓለም ታላላቅ የሕክምና የጥናት ላቦራቶሪዎች ውስጥ ስለሚገኙና ምርምር እየተደረገባቸው ስለሆነና እነሱም ስለማይክዱት እኛን የምንክደው በነገራችን እነሱ አይክዱት። በተለይ ነገር ስልጣኔ ራሱ ምን ማለት ነው? መሰልጠን ማለት ምን ማለት ነው? ይሄንን ሁላችንም መረዳት አለብን ብዬ አስባለሁ። መሰልጠን ማለት ሌላ ሰው መሆን ማለት አይደለም። መሰልጠን ማለት የራስህን ማንነት መናቅና መጣል ማለት አይደለም። መሰልጠን ማለት የዕለት ተዕለት ህይወትህን ማቅለል ማለት ነው። ያ ነው የስልጣኔ ትርጉም። ለእኔ እንደሚገባኝ አንድምታው ያ ነው። የዕለት ተዕለት ህይወታችንን ቀላል ማድረግ ነው። በምንሰራው ስራ፣ በህይወታችን፣ በጤናችን፣ በአስተዳደር፣ በተለያዩ ዘርፎች ላይ የተሻለ ነገር መስራት ነው። መጀመሪያው ነገር ትናንት ከሰራነው ነገር ነገ የተሻለ ነገር መስራት ነው። እሱን መስራት የምንችልበትን ስርዓት መዘርጋት ስልጣኔ ነው። መሰልጠን ማለት የትናንትናው ማንነትን መጣል ማለት አይደለም። አሁን ብዙ ጊዜ ይመስለኛል የምንሸወደው፣ ለዛ ይመስለኛል። ለምሳሌ ከ20 ዓመት በፊት የነበረውን ነገር መጣል መሰልጠን ነው። ለምሳሌ ከ20 ዓመት በፊት ኖርማል ሱሪ ነበር የምንለብሰው፣ አሁን እስኪኒ ነው የምንለብሰው። ያ መሰልጠን ነው ብሎ ነው ሰው የሚያስበው። ምክንያቱም እንደ ትናንትናው ከለበስክ ዛሬ አልሰለጠንክም አንተ። ትናንትና እናቶቻችን ፀጉሯቸው አፍሮ ነበረ፣ ዛሬ ግን እህቶቻችን ሂውማን ሄር ያደርጋሉ፣ የሰው ፀጉር ያደርጋሉ፣ አርቲፊሻል ፀጉር ያደርጋሉ። ለምን? ትናንትና የተደረገው ስላለፈበት ዛሬ አዲስ ነገር ማድረግ አለባቸው፣ ልክ እንደ ምዕራባውያኖቹ። ይሄ አይደለም መሰልጠን። መሰልጠን ማለት ራስን ማሳደግ። መሰልጠን ማለት ትናንት ያደረግከውን ነገር አሻሽለህ ነገ ደግሞ የተሻለ ነገር ማድረግ ነው። ይሄ ነው የስልጣኔ ትርጉም ለእኔ። ስለዚህ አባቶቻችን በነበሩባቸው የታሪክ ዘመናቶች ስትሄድ አባቶቻቸው ካደረጉት ነገር የተሻለ ነገር ለማድረግ ራሳቸውን ሲያስተምሩ፣ ራሳቸውን ሲያሳድጉ ነው የምትመለከተው። ራሳቸውን እንዴት ነው የሚያሳድጉት? በስጋዊ እውቀት ራሳቸውን ያሳድጋሉ። በመንፈሳዊ እውቀት ራሳቸውን ያሳድጋሉ። መንፈሳዊ እውቀትን ከስጋዊ እውቀት ጋር ደምሮ የያዘ ትጋት ነበር የነበራቸው አያቶቻችን።
ስለዚህ ሁሌ ራሳቸውን እያሳደጉ ይሄዱ ነበረ። መሰልጠን ማለት ያ ኢትዮጵያውያን ብቻ ሳይሆን እኛ አፍሪካውያን አሁን እየሰለጠንን ሳይሆን እየወደቅን ያለን ቅድም መሰልጠን በሚለው ትርጉም መሰረት ማለት ነው። ምክንያቱም ብንሰለጥን ኖሮ ላሊበላ ውቅር አብያተ ክርስቲያናቶችን ከሰራ እኛ ደግሞ ሌላ ሌቭል ላይ ነበር አሁን ልንሆን የሚገባው። ኢትዮጵያዊ ሄኖክ በዛ ዘመን እንግዲህ ከክርስቶስ ደብረ 3000 4000 5000 ዓመት በፊት እነ ቅዱስ ሄኖክ እና ሌሎቹም በርካታ የስነ ህዋ ሊቃውንቶች ስለ ዓለማት በጣም ብዙ ምርምሮችን አድርገው በጣም ብዙ ጥልቅ የስነ ህዋ እውቀቶችን ጽፈው አበርክተዋል። እኛ ብንችል እሱን አፕግሬድ ማድረግና ማሳደግ ነበር የነበረብን። እኛ ግን እሱን እንኳን እያወቅነው አይደለም፣ እንዳለም አናውቅም። ሲነግሩንም ተረት ነው የሚመስለን። ይሄ መውደቅ ነው፣ መሰልጠን አይደለም። ሌላው ለምሳሌ አያቶቻችን ስለ ህዋ በተለያዩ ዓለማት ላይ ወይም ደግሞ በተለያዩ ሰማያት ላይ ስለሚኖሩ ፍጡራኖች ምናምን ጽፈዋል። ዛሬ የኛ ትውልድ ነው እናንተ ስለ ዩፎ ስለ ኤሊያንስ ምናምን ቁጭ ብለን የዩቲዩብ ኮንስፓይሬሲ ነው የምናየው። ናሳ ምን አለ፣ አሜሪካ ምን አለች፣ ዋይት ሃውስ ምን አለ ምናምን፣ ፔንታጎን ምናምን፣ ሲአይኤ እዚህ ላይ ምን ይላል ምናምን ነው ኮንስፓይሬሲ ቲዮሪ ነው ስናሳድድ የምንውለው እንጂ ጥንታዊ አባቶቻችን ስለነዚህ ፍጡራኖች ምን ይላሉ ብለን ጠይቀናል፣ አጥንተናል። ካጠናነው ነገር ተነስተን የብራና መጽሐፍቶችን መሰረት አድርገን ኢትዮጵያዊ በሆነ ፍልስፍና ስለ ሰማያት እውቀቶች ተመራምረን የሰራነው ስራ አለ? አልሰራንም። ይሄ መውደቅ ነው። ስትሰለጥን ግን አባቶቻችን ሰርቶ ያለፉትን ነገር አፕግሬድ አድርገህ አሻሽለህ ነው ሌላ የተሻለ ስርዓት፣ የተሻለ ትምህርት፣ የተሻለ ቴክኖሎጂ የምትፈጥረው። ኤቦታ የሚባል ማዕድን የከበረ ማዕድን ነበር። ኤቦታ በሚባል ማዕድን አባቶቻችን የተለያየ ገዳማት ሆነው ኮሚኒኬት እንደሚያደርጉ እንቁ አበባን የተባለ መጽሐፍ ላይ ሰጥቷል። እያንዳንዳችን ስማርትፎን ውስጥ እኮ ክሪስታል አለ። ክሪስታል የሌለበት ስማርትፎን የለም። ስለዚህ አባቶቻችን ክሪስታልን ተጠቅመው በርካታ ሺህ ዘመናት በፊት ኮሚኒኬት ያደርጉ ነበረ የሚል መረጃ ተጽፏል። እሱን አጥንተን እኛ ራሳችን ክሪስታል የኛን ማዕድናት መሰረት አድርገን የግንኙነት መሳሪያዎችን ፈብርከናል፣ አልፈበረክም። ስለዚህ አልሰለጠንም። ትምህርት ከስነ ምግባር ጋር የሚያያይዘው ነገር ምን አለ? እንግዲህ የኢትዮጵያ የትምህርት ስርዓት ወይም ደግሞ የኢትዮጵያ ሀገር በቀል እውቀት በአራቱም አቅጣጫ ትልቁ ሀብቱ ምግባርን መሰረት ያደረገ በመሆኑ ትህትናን መሰረት ያደረገ መሆኑ ነው። በተለይ አሁን ከአብነት ትምህርት ቤት አንጻር ምሳሌ አድርገን እንነሳና ሁለት ምሳሌዎችን እኔ ከተሳሳትኩኝ እታረማለሁ። ይሄ የኔ የግል አቋም ነው። በምዕራቡ ዓለም ካሪኩለም የተማረ ሰው ዲግሪ ላይ የሚሆን ማስተርስ ላይ የሚሆን ፒኤችዲ ላይ የሚሆን ከሰራ በኋላ ምንድን ነው የሚለ? እኔ በሰራሁት ሪሰርች መሰረት እንደዚህ ነው፣ ስለዚህ ይህን መቀበል አለባችሁ፣ ይሄ ነው እውነቱ ነው የሚለ። እኔ ነው የሚለ ግላዊነትን ነው የሚሰጥ። ወደ ኢትዮጵያና ወደ አብነት ትምህርት ቤት ላይ ና አባቶቻችን እንዳስተማሩት መሰረት አባቶቻችን እንዳስተማሩት እንደተማር ነው እንደተማርኩት ብሎ ይነግራል እንጂ አንድ የአብነት ተማሪ አንድ የቅኔ መምህር እኔ ባጠናሁት ጥናት መሰረት አይደለም። አየህ፣ ከዚህ ነው የሚጀምረው። ልብህ ክፍት መሆን መቻል አለበት። ልብህ መሰበር መቻል አለበት። ምንድነው እንደሚባለው ኢምፒቲ ካፕ መሆን መቻል አለበት። ስለዚህ የአብነት ትምህርቱ ያንን ይሰጣል። አንድ ሌላ ምሳሌ እናንሳ። አሁንም ይሄ የኔ የግል አቋም ነው። አብነት ትምህርት ቤት ላይ የአብነት ተማሪዎች ይለምናሉ። የሚለምኑት ለምንድን ነው? ቤተክርስቲያኗ ወይ ማህበረሰቡ ለነዛ ተማሪዎች ቁራሽ እንጀራ አጥቶ ነው የሚያስተምናቸው? በሳቱ ቤተክርስቲያን እኮ የራሷ የሆነ መሬት አላት፣ የራሷ እርሻ አላት። ምግብ መስጠት አንሳ አይደለም። እርሻ እንዴት እንደሚታረስ ያስተማረች ቤተክርስቲያን ለአገልጋዮቿና ለተማሪዎቿ አርሳ ማብላት አቅቷት አይደለም። ልጆቹ ወጥተው እንዲለምኑ የሚደረገው ለምንድን ነው? አንደኛ ልባቸው እንዲሰበር፣ ትህትናን እንዲያጎለብቱ። ትክክለኛ ስልት ነው ስልት አይደለም፣ እሱ ራሱ የቻለ ነገር። ያኔ በነበረው ዘመን ግን እነዛ የአብነት ተማሪዎች ወጥተው በሰው ፊት ቆመው መለመናቸው ትህትናን እንዲያጎለብቱ ነው። ኢጓቸውን ነው ባላንስ እያደረጉ የነበረው ሰው ቤተክርስቲያኗ ወይም ደግሞ የአብነት ትምህርቱ ያንን ነበር ሲያደርግ የነበረው። ልጆቹ እያደጉ ሲሄድ እኮ አይለምኑም። በነገራችን ላይ እቴጌ ምንትዋብ እኔ አፍሪካ ባለፉት ዘመናቶች አፍሪካ አፈራቻቸው ከሚባሉ ሊቅ መካከል አንዱ ናቸው ለእቴጌ ምንትዋብ። ምክንያቱም ዘመናዊ የሆነ የትምህርት ስርዓት የዘረጉት እሳቸው ናቸው።
ገና ፊደል ሲቆጥር ልጁ ይለምናል። የቅኔ ተማሪ ሲሆን እኮ ያ ልጅ ጠጅ ነው የሚቀርብልን። ከፍ ሲል ውሃ፣ ጠላ፣ ጠጅ እያለ ነው የሚሄደው። እንደው ከመጠጥ አቅም እንኳን ከምግቡም ከመኝታውም ከሚሰጠውም ነገር አንጻር እንደ ትምህርት ደረጃው እያደገ ነው የሚሄደው። የቅኔ ተማሪ ሲሆን ያ የለመነው ልጅ ሀምብል ነው የሚሆነው። ምክንያቱም በሰው ፊት ቆሞ ለምኖ ነው ያደገው፣ ዝቅ ብሎ ነው ያደገው። ስለዚህ በአብነት ትምህርት ቤት ውስጥ ተምረው ወጥተው ለምነው የአብነት ትምህርት ተምረው ነገስታት የሆኑ ኢትዮጵያውያን ዝቅ ሲሉ እንጂ አምባገነን ሲሆኑ አላየም። ግን ከትላልቅ የምዕራባዊ የዩኒቨርሲቲ ተቋማት ትላልቅ ማዕረጎችን ይዘው የተመረቁ አፍሪካ ውስጥም ሊሆን ይችላል፣ የትም ሊሆን ይችላል፣ አምባገነን ሲሆኑ ነው እያየን ያለ ነው።